እንዴት ናችሁ? ባርሴሎና ትናንትና ጨዋታውን መቀልበስ ባይችሉም ግን ለመመልከት በጣም አስገራሚ ጨዋታ እንዲሆን አድርገውት ነበር ምሽቱ ማለፍ የቻለው። ትናንትና ጨዋታውን ለመመልከት ብዙ ሰው ሊያመነታ ይችላል፣ ምክንያቱም የሚቀለበስ ነገር አይመስልም። ባርሴሎና ደግሞ ፈርስት ላይ ጎል ሳያስቆጥሩ ነው የመጡት። መከላከላቸው የአትሌቲኮ በጣም ጠንካራ ነው። ባርሴሎና ሃንሲ ፍሊክም እንደተናገሩት ክሊንሺት ነው ለእኛ የሚያስፈልገን ሲሉ ነበራል። ክሊንሺት መያዙ ላይ ነው ከጎሉ በላይ ሲያተኩሩ የነበረውና ባርሴሎና ጎል ሊገባበት ይችላል በየትኛውም ሁኔታ ብላችሁ እንድትጠብቁ ሊያደርጋችሁ ይችላል ከዚህ በፊት ከነበሩት ጨዋታዎች ተነስታችሁ። ስለዚህ የሚያበረታታ አልነበረም። ነገር ግን አንዳንዴ በእግር ኳስ ምንም ይፈጠራል በሚል እንደዚህ አይነት ስፔክታክል እንዳያልፋቸው የሚፈልጉ ሰዎች ነው ይህንን ጨዋታ ሊመለከቱት የሚችሉት። ሊቨርፑልን በተመሳሳይ ሰዓት ጨዋታ ስለነበረው ፕራዮሪታይዝ የማድረግ ጉዳይ ስለሚኖር ይህን ጨዋታ ያለማየት ነገር ይኖር ነበረ። ጨዋታው ከመጀመሪያው ደቂቃ ጀምሮ በጣም አስገራሚ ነው። ፕሬሲንጋቸው የባርሴሎና በጣም ሚገርም ነበረ። በጣም አይደክሜነታቸው፣ ታታሪነታቸው ካምባኩን እንደፈለጉት መመልከት ትችላላችሁና ከደቂቃ አንድ ጀምሮ ፕሬሲንጉ በጣም ጥሩ ነበር። ትንሽ ፍራስትሬት ሊያደርግ የሚችለው ነገር ምን ነበር? ጎሉ አርሊ ያለመገኘቱ። ማለት እኛ እግር ኳስን ሪፈረንስ እየወሰድን ስለሆነ የምንመለከተው ምንም ጊዜ ባርሴሎና ከ4-0 ካምባክ የቀለበሰበት አጋጣሚ ፒኤስጂ ላይ ስለሆነ በቻምፒየንስ ሊግ እንደ ኔይማር፣ ሜሲ የነበሩበት ጊዜ ማለት ነው። ሱዋሬዝ የመጀመሪያውን ጎል ሲያስቆጥር 3ኛ ደቂቃ ላይ ነበርና እነሱም ያንን ካምባክ ከማድረጋቸው በፊት ሲጠየቁ ቶሎ ጎል ማስቆጠር የምንችል ከሆነ ኢምፖሲብል የሚባል ነገር የለም ሲሉ ነበር እነ ሱዋሬዝ የምታስታውሱ ከሆነ። ትናንትና ይህ ነገር አለመሆኑ በቃ ይህ ካምባክ የሚቻል ነገር አይደለም ወደሚል ነገር ወስዶን ነበር። ነገር ግን ጨዋታው ላይ እያደጉ ሄዱ። በደንብ ጎል ለማስቆጠር ፈለጉ፣ ጎሉን አስቆጠሩ። የላሚን ያማልን ኢንተሊጀንስ እዚህ ጋር በጣም ማድነቅ አለብን። እጅግ በጣም አስገራሚ ጥራት ነበር ሲያሳየን የነበረው። የመጀመሪያው ጎል ላይ በተለይ የነበረው ቴክኒካል ኤቢሊቲ በጣም አስገራሚ ነው። ሁለት ተጫዋቾቹን የቀነሰበት መንገድ እና ደግሞ ለበርናል አመቻችቶ ምንም ታፒን እንዲያረጋት ብቻ ነበር ያስቀመጠለት። በሚገርም ሁኔታ ማስቆጠር ቻለ ማለት ነው በርናል። ጨዋታው አሁን ጌም ኦን፣ አሁን መነሳሳት እንጀምራለን ወደሚል ነገር እነ ላሚን ያማልን በደንብ ሲያበረታቱ ነበር ክራውዱን። ከዛ በኋላ ራፊና የሚወስኑት ውሳኔ ላይ ትንሽ ጥያቄ ነበር። ምክንያቱም እኔ ራፊና በጣም ማደንቀው የሚገርም ተጫዋች ነው፣ ግን ትናንትና ትንሽ ነርቨስ ሳይሆን የቀረ አይመስለኝም። ውሳኔዎቹ ጥሩ የሚባሉ አልነበሩም እና አይታችሁም ከሆነ ጨዋታው ላይ ጎሉ ከመቆጠሩ ሁለተኛው ጎል ከመቆጠሩ በፊት የሆነ ኳስ ለላሚን ያማል ፓስ ያደርግለታል ብዬ እየጠበኩኝ፣ እሱም ላሚንም እየጠበቀ እንደነበር ያስታውቃል። መቶት ወደ ውጭ ወጣና ፍራስትሬሽኑን መመልከት ትችሉ ነበረ እና የመቸኮል ነገር ካምባኩን ቶሎ ለማድረግ ከመፈለግ የመጣ ነገር ነው። የአትሌቲኮ ማድሪድ ጌም ፕላን የነበረው ሎ ብሎክ ነው። 5-4-1 ይሆናሉ። እየተቀየሩ ደግሞ አንዳንዴ 5-3-2 ነው። ዞሮ ዞሮ ጥሩ ሎ ብሎክ ለመስራት ነበር እና ውጤቱን አስጠብቆ ለመውጣት ነበር ሀሳባቸው። ባርሴሎና የጎዳቸው ነገር ብዬ የማስበው ቦክስ ፕሬዘንስ ያለው አጥቂ አለመኖሩ ነው። ፌራን ቶሬስ እንደዚህ አይነት ጨዋታዎች ላይ አይደለም። ከዚህም በፊት በነበሩት ጨዋታዎች ላይ ባርሴሎናን ያድናል ተብሎ የሚጠበቅ ተጫዋች አይደለም። ምክንያቱም ያለው የአጨራረስ ጥራት ቦክስ ፕሬዘንሱ እንደነ ሌዋንዶስኪም አይደለም እና በዚህ በኩል ባርሴሎና የሚሻሙትን ኳሶች እንዳያገኙ ሆኗል። ምክንያቱም እንደነገርኳችሁ ሎ ብሎክ ከሆነ ቦክሱን ጥቅጥቅ ማድረግ ነው። ስለዚህ አንደኛው አማራጭ ምንድን ነው? ከክንፍ በኩል የሚነሱ ኳሶችን ልክ በርናል 3ኛው ጎል ላይ ያስቆጠረው ጎል የለም እንደሱ አይነት ተደጋጋሚ ኳሶችን መጠበቅ ማለት ነው። ልክ ሼሽኮ ማን ዩናይትድን ከጉድ እንደሚያወጣው ማለት ነው። ከዌስትሃም ጋር እንደነበራቸው ጨዋታ የምታስታውሱ ከሆነ ልክ ሲሻማ ነው አረለ ጎሉ መቆጠር የቻለው እና ትሬትም የሚሆነው በተደጋጋሚ እንደዚህ በጣም ለተጠቀጠቀ ቡድን ቦክስ ፕሬዘንስ ያለው ተጫዋች ያስቸግራቸዋል። ብዙ በተሻማ ቁጥር ጎል እንዲገባ ስለሚሆን ማለት ነው። እሱን ነገር በደንብ አተውት ነበረ። ጨዋታው ላይ ሁሉም ተጫዋቾች አስገራሚ ናቸው በእኔ እይታ። አሁን ካልኳቸው ኤክሰፕሽኖች ውጭ የራፊና ትንሽ ነርቨስ መሆን፣ የፌራን ቶሬስም ጥሩ አለመሆን ነው እንጂ ሌሎቹ በጣም አስገራሚ ናቸው። በርናር የሚባለው ልጅ ተመልሶ በዚህ ሌቭልም ፐርፎርም ማድረጉ ስንመለከት በጣም የሚገርም ነገር እንደሆነ መመልከት ትችላላችሁ። ምክንያቱም ኤሴል ነው አይደለ ከዚህ በፊት ተጎድቶ የነበረው። ከዛ ሪከቨር አድርጎ መጥቶ ገና እድሜውን ደግሞ ማሰብ አለባችሁ ልጅ ነው።
በዚህ ላይ ምን ያክል ጥራት ሲያስመለክተን እንደነበረ ማየት ትችላላችሁ። በጥራት ኮምፖዠሩን ነው የማደንቀው። ሾርት ቴምፐርድ አይደለም። ምክንያቱም ሲጫወቱ አሁን አሰቡት ገና ማቹርድ ላልሆነ ብዙ ማደግ ለሚጠበቅበት እግር ኳስ ተጫዋች ካምባክ የሚፈልግ ጌም ላይ ያስገብታችሁት በዚህ ደረጃ ተረጋግቶ እንዲጫወት መጠበቅ የማይቻል ነገር ነው። ልምድ ያላቸው ራሱ የሚቸገሩበት ስለሆነ ማለት ነው። በጥሩ ሁኔታ ነበር ሃንድል ሲያደርግ የነበረው ሁኔታዎችን። የነ ኩባርሲን ፐርፎርማንስ በጣም አስገራሚ ነበረ። ጆዋው ካንሴሎ በጣም ጥሩ ፈራሚ፣ ማለትም ባርሴሎና ሃንስ ፍሊክ በሱ ላይ ላይተማመኑ እንደሚችሉ ይጠበቃል እና ሪስክም አለው ተብሏል ዝውውሩ። ምክንያቱም በመከላከል በኩል ያንን ነገር ሊሰጣችሁ ስለማይችል ማለት ነው። ግን እንደ ትናንትናው አይነቱ ጨዋታ ላይ ግን ቴክኒካል ኤቢሊቲያቸውን በጣም በላቀ ጥራት በሚፈልግበት ጨዋታ ግን መግባቱ እንዴት እንደሚጠቅም ባርሴሎናን አስመልክቶናል። በተለይ ከላሚን ያማል ጋር ስሙዝ የሆነ ሪሌሽንሺፕ ነበር የነበራቸው። ሜዳው ላይ በጣም ጥሩ ነገር ነበር ስንመለከት የነበረው። አሲስትም ያደረገ ይመስለኛል ለበርናል። በጣም በጥሩ ሁኔታ ነበረ ሲጫወቱ የነበረው። ስለ ፔድሪ እና የላሚን ያማል መናገር በቃ ግድ ስለሆነ ነው እንጂ የተለመደ ነገር ነው። እነሱ ኤቭሪ ሲንግል ተች የሁለቱም በጣም አስደማሚ ነው። ያማል ኳሱን በያዘበት አጋጣሚ ሁሉ የአትሌቲኮ ማድሪድ ተጫዋቾች እሱ ላይ ደብል አፕ ትሪፕል ይሆኑበታል። ነገር ግን በጣም በሚገርም ጥራትና የመጫወት አቅም ነው ሲያስቸግራቸው የነበረው። ላሚን ያማል ማለት እኔ አሁን ከረንትሊ ቤስት ተጫዋች ነው የዓለማችን ቢባል ብዙ ሰው የሚከራከር ያለ አይመስለኝም። ምክንያቱም ስታት ምናምን ከማውጣት ውጪ ፒውር ጆይ የምትፈልጉ ከሆነ ያማልን መመልከት ይመከራል፣ ለእግር ኳስ ተመልካቾች ማለት ነው። ፔድሪ በጫና ውስጥ እንዴት ራሱን እንደሚጠብቅ እንዴት ምንም ሳይገርመው ከጫና እንደሚወጣ ስትመለከቱ በጣም ይገርማችኋል። እንደዚህ አይነት ተጫዋቾችን ማየት ነው ለካ 5 ሰዓትም ሰው እንዲቀመጥ የሚያደርገው እንጂ ታክቲካል የሆኑትን ነገሮች ይሄ የተጠባበቀውን የተፈራረውን ቼዝ የሚመስለውን ጨዋታ ለመጠበቅ 5 ሰዓት ድረስ መቆየት ተገቢ አይደለም ማለት ሁሌ። ነገር ግን እንደዚህ አይነት አጋጣሚዎች እንደዚህ አይነት ተጫዋቾች ባሉበት ሜዳ ላይ ግን መቀመጥ የጠበቃችሁትን ሰዓት እንዲካስ ያደርጋል ማለት ነው። ሰከንድ ሀፍ ሲገቡ አርጀንሲው ጥሩ ነበር። እኔ ያደነኩት 3ኛው ጎል የገባበት ታይም ለካምባክ ትክክለኛ ስትራቴጂክ ሰዓት ላይ ነበረ የገባው ጎሉ ብዬ ነው ማስበው። ነገር ግን ባርሴሎና ከዛ በኋላ ያጡት ነገር ምንድን ነው? እስካሁን ስናወራው የነበረውን ኮምፖዠር መረጋጋት ምናምን ከዛ በኋላ ወደ ማጣት ሄዱ። ማለትም ቶሎ ቀልብሶ ጨዋታውን ወደ ማሸነፍ ውጤቱን ወደ መገልበጥ ሲቀየር ሀሳባቸው በቃ ምንም ውሳኔያቸው ስማርተስት የሚባለውን ይሄ ቅድም እንደነገርኳችሁ ስትራክቸርድ ሆኖ በነበረበት መልኩ ሳይሆን ቶሎ ተፋጥነው ጎል ወደ ማስቆጠር ሀሳብ ተሸጋገሩ። ከዛ ውሳኔያቸው ላይ ትንሽ ችግር እንዲኖር ሆነ ማለት ነው። በአጠቃላይ ግን የሚገርም ጨዋታ ነበረ። ባርሴሎና አሁን ፕሬሲንጋቸው እንደዚህ ከሆነ የኛውን ጨዋታ ቢወድቁም ለሚቀጥሉት ጨዋታዎች ቻምፒየንስ ሊግ ላይ ለሚኖራቸው ኮምፒቲሽን ብዙ ነገር ስለሚያስቡ ለዛ ግን ጥሩ መነሳሻ ይሆናቸዋል። ይሄ ፐርፎርማንስ መደገም የሚችል ከሆነ ባርሴሎና ጥሩ ትሬት መሆን ይችላል ለየትኛውም ቲም ተብሎ ነው የሚታሰበው። እኔ እንደዛ አስባለሁ። ሃይላይኑም ያልተጋለጠበት ምክንያት ፕሬሲንጉ ነው። እንደዛ አይነት አይደክሜ ፕሬሲንግ ማሳየት ማለት የትኛውንም ቲም ቢት ለማድረግ በጣም የሚጠቅም ነው። ችግሩ ሊሆን የሚችለው ምን ያክል ሊዘልቅ ይችላል። ተጫዋቾቹ አሁን ሲዝኑም ወደ ማለቁ ስለሆነ ድካም አለ እና ይሄንን ነገር ሁሌ መድገም ይችላሉ አይችሉም የሚለው ጥያቄ ሆኖ ማለት ነው። ግን በአጠቃላይ የሚገርም ጌም እንድናይ ሆነን ነበር። አትሌቲኮ ማድሪድ ቢወድቁ ኑሮ ሲሞኔ ምን ሊሆን እንደሚችልም ሳስበው ትንሽ ግራ የሚያጋባ ነው። ምክንያቱም 4-0 ቦትል አደረገ ማለት ከዛ በኋላ እኔ በምን አይነት ኤክስኪውዝ ራሱ ሊቆይ ይችላል የሚለው ነገር ትንሽ ያጠያይቅ ነበረ። ከጭንቀትም ነው የተገላገሉ። ጨዋታው ሲያልቅ ተመልክተነው እንዴት ደስተኛ እንደነበረ። አሁን ወደ ፋይናል መሄድ ችለዋል። በአጠቃላይ ጨዋታው ይህንን ይመስላል። ሃንስ ፍሊክ ፖዚቲቭ እግር ኳስ ነው ትናንት ያስመለከቱን። በተቃራኒው ደግሞ ሲሞኔ እንዴት ሪጅድ ሆኖ እንደሚከላከል መመልከት ችለን ነበረ። በአጠቃላይ ጨዋታው ለኔ ይህንን ይመስላል። ካምባክ ባያደርጉም ግን ጨዋታውን መመልከት ዲዘርቭ የሚያደርግ ያልባከነ 90 ደቂቃ የተመለከትን ይመስለኛል።